ዶክተር ኑሐሚን እባላለሁ በጅማ ዩኒቨርሲቲ ዴንታል ኢንተርን ነኝ። እንደሚታወቀው የአፍ ጤና አጠባበቅ ቀን ለ14ኛ ጊዜ በዓለም በኢትዮጵያ ደግሞ ለ12ኛ ጊዜ እየተከበረ ይገኛል። እኛም በጅማ ዩኒቨርሲቲ በኢድሳ ጅማ እያከበርን እንገኛለን። እንደሚታወቀው የጥርስ ህመም በጣም ከባድ ነው። አንዴ ከታመምን ህመሙ በጣም ታውቁታላችሁ፣ የሚያውቁ ያውቀዋል፣ በጣም ከባድ ነው። መጥፎ የአፍ ጠረንም ደግሞ እንዲሁ በራስ መተማመን ሰውን ይቀንሳል። በጣም ከሰው ጋር ለመኖር በጣም ህይወትን ያከብዳል። የደረሰበት ያውቀዋልና እነዚህ ነገሮች በቀላሉ በጣም ትንሽ ትሪኮችን በየቀኑ በማድረግ መከላከል እንችላለን። አሁን ለምሳሌ ጥርሳችንን በቀን 2 ከምግብ በኋላ ምግብ ከበላን በኋላ ቁርስ ከበላን በኋላ እንዲሁም ራት ከበላን በኋላ ማታ መቦረሽ አለብን። ፍሎስ ማድረግ አለብን በጥርሳችን መሃል ያለውን ቆሻሻ ለማጽዳት። ምክንያቱም አሁን እጃችን ስንታጠብ እንደዚህ ታጥበን መሃሉን አንተውም አይደለ? ላይክ መሃሉንም እንዲህ ማጽዳት እንዳለብን ጥርሳችንንም መሃሉን በፍሎስ ማጽዳት አለብን። ከዛ ደግሞ ለመጥፎ የአፍ ጠረን ዋነኛ መንስኤ አብዛኛውን ጊዜ 90% ምላስ አለማጽዳት ነው። ብዙውን ጥርሱን ሙሉ ለሙሉ ይቦርሻል ያጸዳል፣ ግን ስቲል ምላሱን አያጸዳም ይረሳል። ከዛ ጥርሴን ቦርሻለሁ ግን ስቲል መጥፎ የአፍ ጠረን አለኝ ይላል። ስለዚህ ምላሳችንን ማጽዳት በምላስ እንደዚህ አይነት ማጽጃ በመጠቀም ምላስ ማጽዳት ወይ ይሄ ከሌላችሁ በብሩሽ ማጽዳት ትችላላችሁ። ፍሎስ በመጠቀም ደግሞ በጥርሳችሁ መሃል ያለው እንዳልኳችሁ ማጽዳት ትችላላችሁ ማለት ነው። እንደዚህ በማድረግ የጥርሳችሁን ጤና ጠብቁ። ከምግብ በኋላ ነው የምታጸዱት። በቀን 2 ፍሎስ ማድረግ ደግሞ ማታ ግዴታ ነው ማለት ነው። ምክንያቱም አሁን ከጊዜ በኋላ ታማችሁ ጥርሳችሁ ተነቅሎ የፊት ቅርጽ ይለወጣል። ብዙ ጥርስ በተቀየረ ቁጥር ወጪውም እየጨመረ ነው የሚሄደው። ስለዚህ በቀላሉ ይህንን በማድረግ ብቻ የጥርሳችንን የአፋችንን ጤና መጠበቅ እንችላለን ማለት ነው። በጣም ብዙ ሰው አሁን በተለይ መጥፎ የአፍ ጠረን እኔ ኢትዮጵያ ውስጥ በተለይ እኔ ያው በስራም እንደዚህ በሶሻል ሚዲያ ማቃቸው ብዙ ሰው ይቸገራል በመጥፎ የአፍ ጠረን ማለት ነውና አጠቃላይ ስለ መጥፎ የአፍ ጠረን አጠር አድርጌ ስነግራችሁ በዋናነት 2 መንስኤ ነው ያለው። አንደኛው ከአፋችን የሚነሱ ናቸው፣ ሁለተኛ ከአፍ ውጭ የሚነሱ ናቸው። ኢንትራኦራል እና ኤክስትራኦራል የምንለው ማለት ነው። ከአፍ ውስጥ ሲሆን አብዛኛው በቃ 90% እንደነገርኳችሁ ምላስ አለማጽዳት ነው። ምላሳችን ሁሌ ጥርሳችን ከቦረሽን በኋላ ምላሳችንን ማጽዳት አለብን። ስታጸዱት ራሱ ይታያል፣ ነጭ ነገር ይወጣል ማለት ነውና ምላሳችሁ ማጽዳት። ሁለተኛ ድድ መቁሰል ነው። አሁን ጥርሳችን ማንቦርሽ ከሆነ ጥርሳችን ላይ ሲከማች ወደ ድዳችን ሄድና ድዳችን ይቆስላል፣ ይደማል፣ ስንቦርሽ ይደማል። እሱን ደግሞ መታከም ነው። ምንድነው ማድረግ የምንችለው? ድዳችን የሚደማ ከሆነ የጥርስ እጥበት ነው። ወደ ክሊኒክ ሄደን መታጠብ ያስፈልጋል ማለት ነው። ሶስተኛው ከአፍ ውስጥ ካለ ኮዝ ውስጥ የተቦረቦረ ጥርስ። ብዙ ጊዜ በጣም የተቦረቦረ ጥርስ ኢንፌክሽን ይፈጥራል፣ መጥፎ የአፍ ጠረን ይፈጥራል ማለት ነው። ስለዚህ እነዚህን 3 ነገሮች ማየት አለብን ማለት ነው። ይሄ ኢንትራኦራል ነው። ኤክስትራኦራል ከአፋችን ውጭ የምንላቸው ደግሞ ምን አሉ? ሌላ በሽታ የሚያመን ነገር ካለ የምንወስደው መድኃኒት ካለ አሁን ለምሳሌ ብዙ ጊዜ ስኳር ያለበት ሰው ስኳሩን ኮንትሮል ካላደረገ እንደ አንድ ምልክት ነው መጥፎ የአፍ ጠረን ማለት ነው። መጥፎ የአፍ ጠረን ይፈጥርበታል። የራሱ ሁላ ጠረን አለው፣ ይለያል። የስኳር ሲሆን እንዲሁ ጉበት፣ ኩላሊት የሚያማው ሰው ኮንትሮል ካላደረገው ካልታከመው፣ እንደገና ጨጓራ፣ በተለይ ጨጓራ የሚያማችሁም ታውቁታላችሁ። ጨጓራ የሚያማው ሰው መጥፎ የአፍ ጠረን በጣም ይቸገራልና እነዚህ ህመም ካላችሁ እሱን ትሪት ማድረግ መጀመሪያ እሱን ማከም ያስፈልጋል ማለት ነው። ከዛ ውጪ ደግሞ ምን አለ? መድኃኒት የምንወስደው ካለ በቋሚነት የምንወስደው መድኃኒት ካለ አንዳንድ መድኃኒቶች ምላስ አፍ ያደርቃሉ፣ ምራቃችን ይደርቃልና በዛ ሰዓት ምራቃችን ውስጥ ባክቴሪያ የሚገሉ ኬሚካሎች ስላሉ ምራቃችን ሲደርቅ እሱ መጥፎ የአፍ ጠረን ያመጣል ማለት ነውና እንደዚህ አይነት መድኃኒት የምንወስድ ከሆነ ወይ ሐኪማችን ማማከር ወይ መድኃኒቱን ማቋረጥ ማንችል ከሆነ ውሃ በጣም በደንብ መጠጣት አለብን። በዛ መንገድ መጥፎ የአፍ ጠረንን መቀነስ መከላከል እንችላለን ማለት ነው። ሴቶች ጋር ስንመጣ ብዙ ጊዜ አሁን ከእርግዝና ጋር በተያያዘ ነው። እርጉዝ የሆኑ ሴቶች ለጥርስ ህመም፣ ለድድ ህመም፣ ለድድ ኢንፌክሽን በጣም ተጋላጭ ናቸው። ምክንያቱም ሆርሞን ለውጥ ስለሚመጣ ድዳቸው ቶሎ የመቆጣት ነገር አለው፣ ሊደማ ይችላል ቶሎ ከኖርማል ሰው በተለየ ማለት ነው። እሱ አሁን ቋሚ ተጽዕኖ ፈጥሮ እንዳያልፍ በእርግዝና ላይ ያሉ ሴቶች ምን ማድረግ አለባቸው? የበለጠ ጥርሳቸውን ቴኬር ማድረግ አለባቸው። መቦረሽ፣ መንከባከብ አለባቸው። መፋቅ፣ ፍሎስ ማድረግ አለባቸው። ውሃ በጣም መጠጣት አለባቸው ማለት ነው። ሌላው ደግሞ ህፃናት ምን ማድረግ አለባቸው? በተለይ ወላጆች ማለት ነው ከልጅነታቸው ጀምሮ ጥርሳቸውን ቴኬር ካደረጉ ፕሪቨንሽን ነው፣ መከላከል ነው የሚሆነው። ስለዚህ ላይክ አይታመሙም፣ ለመቦርቦር አይጋለጥም ማለት ነው። ስለዚህ ህፃናት ከልጅነታቸው ጀምሮ ጥርሳቸው ማጽዳት፣ በተለይ ይሄ ፐርማነንት ወይም ይሄ የአዋቂ ጥርሳቸው የሚበቅል ሰዓት ላይ ጣፋጭ መቀነስ፣ ልጅ እየነበሩ ደግሞ ጡጦ ማቆም ባለባቸው በ2 ዓመት ሙሉ ለሙሉ ማቆም አለባቸው። ለምሳሌ እንደሱ ይሄ ምላሳቸው እጃቸው የሚጠቡ ከሆነ አቀማመጡን ያበላሻል። እሱን ለሊት ደግሞ ጡጦ እየጠቡ ባያድሩ፣ ምክንያቱም ወተት ውስጥ ያለው ኬሚካል ረጅም ጊዜ ጥርሳቸው ላይ ስለሚሆን እሱም ለመቦርቦር ያጋልጣቸዋል ማለት ነው። ስለዚህ ህፃናት ከስር ከመሰረቱ እንዲቦርሹ በማድረግ ጥርሳቸው እንዲያጸዱ በማድረግ አጉል ልምዶችን በማስቆም
የጥርሳቸውን ጤና መጠበቅ ይችላሉ ማለት ነው። እኔ ብዙ ጊዜ የምለው ማለት ነው ጥርሳችን ጤና ለመጠበቅ በጣም ትንሽ ነገር ነው ማድረግ ያለብን። እሱን ባለማድረጋችን ግን በጣም ብዙ ፕሮሰስ እንሄዳለን። በጣም ህመሙን ታውቁታላችሁ፣ በጣም እንታመማለን። ከዛ ባለፈ ለከባድ ወጪ እንዳረጋለን ማለት ነው። እሱ ከመሆኑ በፊት በቀላሉ መቦረሽ፣ በቃ ጠዋትና ማታ ጥርስ መቦረሽ በጣም ቀላል ነው። ፍሎስ ማድረግ፣ በጥርሳችሁ መካከል ያለውን እንደዚህ መታጠብ እንዳልኳችሁ ነው ማድረግ። ምላሳችሁን ማጽዳት በጣም ቀላል ነገር ነው። ኮንፊደንሳችሁን በጣም ነው አሁን መጥፎ ጠረን ያለው ሰው በጣም ነው ኮንፊደንሱ ከሰው ጋር ቀርቦ ለማውራት ይሳቀቃል ምናምንና እሱን በማድረግ መከላከል ይቻላል። ጥርስ መቦረሽ፣ ፍሎስ ማድረግ፣ ምላስ ማጽዳት ማለት ነው። በሱ ብቻ የአፍ ጤናችሁን መጠበቅ ይችላላችሁ። ከዛ ውጪ ውሃ በደንብ መጠጣት ለመጥፎ የአፍ ጠረን። ሌላው ደግሞ አሁን መጨመር ፈልገው ጾም ወቅት ላይ አሁን ጾም ወቅት ስለሆነ የሚጾም ሰው ምግብ ስለማይበላ ውሃ ስለማይጠጣ ለረጅም ሰዓት ማለት ነው ምን ይሆናል? አፉ ይደርቃል። አፍ ሲደርቅ ደግሞ ፕላስ ደግሞ ጧት የሚጾም ሰው ጥርሱ መቦረሽ ስለሚረሳ ከሱ ጋር አንድ ላይ በመሆን መጥፎ የአፍ ጠረን ሊፈጥርበት ይችላል። በመቦረሽ ጥርሳችሁ ምላሳችሁን በማጽዳት ውሃ በደንብ በመጠጣት ጾም ወቅት ደግሞ ጣፋጭ በደንብ አለማብዛት፣ እንዲሁም ደግሞ አንዳንድ ምግቦች እንደ ነጭ ሽንኩርት፣ ዝንጅብል ያሉ ምግቦች ከተመገብን በኋላ ወዲያው መቦረሽ፣ ወዲያው ሳይሆን 30 ደቂቃ ጠብቀን መቦረሽ፣ እንደዚህ በማድረግ መከላከል እንችላለን። ያው ጅማ ላላችሁ ደግሞ ቡና ታውቃላችሁ፣ የቡናን ነገር ቡና የምትጠጡ ሰዎች ጥርሳችን በጊዜ ሂደት ቢጫ ይሆናልና እሱን ለመከላከል ቡና ከጠጣን በኋላ ውሃ እንጉሞጥሞጥ፣ ወዲያው ኬሚካሉ ጥርሳችን ላይ እንዳይቆይ ማለት ነው። ውሃ በመጉሞጥሞጥ ቡና የምንጠጣ ሰዎች መከላከል እንችላለን። ይሄን ይመስላል።